ህየንተ ሰረገላ እሳት አብራ ከኪ ኮና በእሳቱ ሰረገላ ፋንታ ጉልበቶችሽ ሆኑ ምኖችሽ እነዛ በሰረገላቸው ሲሸከሙት እናታችን ደግሞ በምኗ ታቀፈችው በጉልበቶቿ ህየንተ ምጽናቲው ዘእሳት አዕዳ ወኪ ኮና በእሳቱ ምሰሶ ፈንታ ምኖችሽ ተተኳለ እጆችሽ ተተኳለ እነዛ ዙፋኑን በእሳት ምሰሶ ደገፉ ድንግል ማርያም ግን ዙፋኑን ሳይሆን ዓለምን የሚደግፈውን ጌታ እናቶች አሁን ልጅ ያቀፋችሁ እናቶች በክንዳቸው እንደምትደግፏቸው በእጆቿ አቀፈችው ክብር ለክንዷ ክብር ለጀርባዋ ክብር ለማህፀኗ ክብር ለሁለንተና አካሏ ስለዚህ ነዲዱን እሳት ተሸክሞ ያልተቃጠለ ጀርባዋን ከኪሩቤል ሰረገላ ጋራ ቅድስት ድንግል በማነጻጸር ልጄ ወዳጄ ሆይ ቃል ኪዳን ትገባልኝ ዘንድ እለምንሃለሁ ብላ ሰኔ 21 ምልጃን አቀረበች። ቀጥሎ ያቀረበችው አይኗን ነው። አይኗን አማላጅ አድርጋ ቀረበች። ልጄ ወዳጄ ሆይ አንተን ይገሉሃል ብዬ ሳስብ ከአይኖቼ እንደ ውሃ እየፈሰሱ በክብርት ስጋ ላይ በወረዱት እንባዎቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ ብላ አይኗን አማላጅ አድርጋ አቀረበች። የድንግል ማርያም አይኖች የተለያዩ ነገሮች ይታይባቸዋል። አንዴ ደስታ ይታይባቸዋል፣ አንዴ እንባ ይታይባቸዋል። በጣም የአይኗ ነገር የተለየ ነው። ሰሎሞን አስቀድሞ በመኃልየ 7:5 ላይ አይኖችሽ አለ እንደ መላ ኩሬ ውሃ ናቸው ይላል። እንደምን ውሃ ናቸው? እንባን ያፈሰሱ አይኖቿ በቀራንዮ ላይ ስቅስቅ ብሎ እንደ ውሃ የፈሰሰ አይኖቿን ምን አለ? አይኖችሽ እንደ መላ ኩሬ ውሃ ናቸው አለ። አይኗ ጽሩይ ነው። ከድንግል ማርያም አይኖች የበለጠ አይን የት ታገኛለህ? ምንም ነገር ብታነጻጽሩ ከአይኖቿ ጋር አይወዳደርም። አባ ጊዮርጊስ ምን አለ? አልቦ ዘይበርህ እምጸዳል አይንኪ ከአይንሽ ጸዳል የሚበራ የለም። ኢቤዚያን በለብል በገጸ ሰማይ በሰማይ ፊት የሚንተገተገው ኮከብ ቢሆን ወይ ባህሪ ዘያንጸባርቅ ዲበረሰ ነገስት በነገስታት ራስ ላይ የሚያንጸባርቀው ወርቅ ቢሆን እንቁ ቢሆን እንዳንቺ አይን የሚያምር የለም ይላል። ያምራል አይኗ ከሷ በቀር አይን እንደው ስዕሏን ተመልከቱ። አይኗ ደስ አይደል? እንደው በሞቴ አሁን ስዕሏ ፊት ቆማችሁ ስትጸልዩ መጀመሪያ የምታዩት ምንዋን ነው? አይኗን ነው። እናታዊ አይን እንዴት! ለዚህ ነው በቅዱሳት ስዕላት ላይ የእመቤታችን አይኖች ጎላ ተደርገው ይሳላሉ፣ ከናፍሯ ግን ትንሽ ሆኖ ይሳላል። ለምን? አይኖቿ በርህራሄ የሚመለከቱ ናቸው። የፍቅር አይኖች ናቸው። በከመ ይትፌሳ ሕፃን ሶበ ይሬሞ እትፌሳ አንሰ ስዕለኪ በርህይ ወተሳልሞ ይላል አባ ጽጌ ድንግል። ሕፃን የእናቱን አይን እንደሚያይ ደስ እንደሚለው ሮጦ ቅፏ ውስጥ እንደሚሆን እኔም ደግሞ ያንቺን ስዕል ርኅሩህ የሆነ የአይንሽ ያለበትን ስዕል በማየት ደስ ይለኛል አለ። ደስ ይበላችሁ፣ እመቤታችን ከኛ ጋር ናት። አሁን እዚህ ጋር በስተግራ አቅጣጫ አንዲት ሴት አመጣላችኋለሁ። የዛች ሴት አይን ስትመለከቱ ትደነግጣላችሁ። በጣም የደፈረሰ አይን ነው። ደም የመላበት አይን ነው። የረከሰ አይን ነው። በምኞት በፍትወት የተቃጠለ አይን ነው። ክፋትን የተመላ አይን ነው። እሱም የማን አይን ይመስላችኋል? የሔዋን አይኖች ናቸው። የማን አይኖች ናቸው? እዚህ ጋር እመቤታችን አምጧት የሷን አይንና የመጀመሪያዋን ሔዋንን አይን ተመልከቱ። የመጀመሪያዋ ሔዋን አይኗ ምን ያህል የጎሰቆለ የባከነ አይን ነበረ። ምንን ተመለከተ? አትቢ የተባለችውን የተከለከለችውን የዛፍ ፍሬ ተመለከተ። ጎሰቆለ። ለመብል ያማረ እንደሆነ አየች ይላል። እባብን ተመለከተ። ደህና ነገር እንኳን አልተመለከተችም። አካለ ከይሲ ማደሪያ ልሳነ ከይሲ መናገሪያ ያደረገው ማን ነው? ሰይጣን ነው። ሰይጣን ያደረበት እባብን ተመለከተች። በመቀጠል ምን አየች? ራቁቷን መሆኗን። አይቀስብል ራቁቷን የብርሃን ልብስ። ከዛ ሮጣ ጫካ ውስጥ ከባሏ ጋራ
ለመደበቅ ሞከረች። ይህ ብቻ አይደለም፣ አይኖቿ ደም አፍሳሹ ቃየልን አዩ። ምን አፍሳሹ? የወንድሙን ደም በግፍ ያፈሰሰ ቃየልን ያዩ የሔዋን አይኖች የደፈረሱ አይኖች ናቸው። የሔዋን አይኖች ሞት የገባባቸው አይኖች ናቸው። የሔዋን አይኖች ፍትወት የገባባቸው አይኖች ናቸው። የሔዋን አይኖች የታወሩ አይኖች ናቸው። የሔዋን አይኖች የጨለሙ አይኖች ናቸው። እስቲ ወደ እመቤታችን ደግሞ እንምጣ። የሔዋን አይኖች በዚህ ደረጃ አስከፊ ሕግ አፍራሽ መሆናቸውን ስናይ ወደ ድንግል ማርያም አይኖች ስትመጡ ግን ወደ ቤተ መቅደስ በገባሽ ጊዜ ለመጀመሪያ ጊዜ ቅዱስ ፋኑኤልን የተመለከቱ አይኖቿ ናቸው። ክብር ላይ ነው። ፋኑኤልን አዩ። ሰማያዊውን ህብስት አዩ። ሰማያዊውን ጽዋ አዩ። ተርታ ነገርን አይኖቿ አልተመለከቱም። የኢሳይያስን መጽሐፍ አውጥታ ታነብ ነበረ። አይኖቿ የጠሩ የሃይማኖት አይኖች ነበሩ። ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች የሚለውን ገጸ ንባብ ስታገኝ ወዮ ከጊዜዋ ጊዜ ደርሼ ወጥቼ ወርጄ ባገለገልኩት አለች። አቤት የእመቤታችን አይኖች! የነ ዘካርያስን ምስጋና አዩ። መላእክት ሲወጡ ሲወርዱ በቤተ መቅደስ ተመለከቱ። ይልቁኑ እባብን ሳይሆን ለብስራት የመጣ ቅዱስ ገብርኤልን አዩ። በጣም ደስ ይላል። ያቺ የሞት መልእክተኛውን አየች ሔዋን። ድንግል ማርያም ደግሞ የሕይወት መልእክተኛውን አየች። ያቺ የሞት እቺ ሕይወት፣ ያቺ የጨለማ ይቺ የብርሃን፣ ያቺ የውድቀት ይቺ የትንሣኤ። አይናቸው በፍጹም የተለያየ አይኖች ናቸው። በጣም የሚገርመው ሔዋን ዕፀ በለስን ስታይ፣ ድንግል ማርያም ደግሞ ማንን ያየች መሰላችሁ? ዕፀ ሕይወትን። እሱ ማን ነው? ክርስቶስን ነው። የዛች አይኖች የተከለከለውን ዛፍ ሲመለከቱ፣ እቺ ደግሞ ውሃበ ሕይወት የሆነውን የክርስቶስን ፊቱን ተመለከተች። ይሄ አይኗ የተባረከ አይን ነው። መላእክት ሲያመሰግኑ አየች። በቤተልሔም እረኞች ሲያወድሱት አየች። ሰብአ ሰገልን ተመለከተች። በጣም የሚገርመው ግን ቅድም እንዳልኩት እግዚአብሔር በስጋ ሲገለጥ ለመጀመሪያ ጊዜ ያዩት የማን አይኖች ናቸው? የእሱ አይኖች ብቻ ናቸው። ዛሬ እናቶቻችን ልጅ ስትወልዱ መጀመሪያ የምታዩት ማን ነው? እናንተ ናችሁ አይደል? ልጁም እናንተ ነው ያል። እናንተም ልጃችሁን በፍቅር ታያላችሁ። የማኅፀኗ ፍሬ ክርስቶስን ስትወልደው ለመጀመሪያ ጊዜ እግዚአብሔር ወልድን በስጋ ያዩ የሷ ክብር ለዓይኗ። እና አንድ ሊቅ ምን አሉ መሰላችሁ? አጭር ስብከት ሰብከው ወርደዋል። ባህር ማዶ ሊቅ ናቸው። እግዚአብሔር አሉ አይኑን ሲገልጥ የተመለከታት አይኑንም ሲጨፍን ያያት ድንግል ማርያምን ነው ብለው ሰብከዋል። ምን ሲገልጥ ያያት? አይኑን ሲገልጥ ያያት። አዎ ስጋን ተዋህደዋል። በቤተልሔም ፍጹም ሰው ነው። አይኑን ሲገልጥ የምታየው ማናት? የምትስመው ማናት? መልሱ ተንቀሳቀሰው። የምታቅፈው ማናት? የምትዳብሰው ማናት? እናቱ ናት። ቀራንዮ ደግሞ ተጓዙ። ቤተልሔም ደስ ያለው አይኗ ደግሞ እንባን ያፈሳል። ቀራንዮ ጋር ስትሄዱ እንባን ያወርዳል። እና እዛም ደግሞ መስቀሉ ስር ነበረች። ጌታም እናቱን አይቶ ምን አለ? እነኋት እናት ብሎ ተፈጸመ ነው ያለው። ሲጨፍን አያት። የእመቤታችን አይኖች የተለዩ አይኖች ናቸው። ስለዚህ በእውነት ድንግል ማርያም አይኖቿን አማላጅ አድርጋ አቅርባለች። ቅዱስ ኤፍሬም ሶርያዊ አንድ ድርሰት አለው ዘሉሚኒየስ አይ የሚል ምን ማለት ነው? ብርህት አይን የሚል መጽሐፍ ጽፏል። እና በዛ ሔዋንን የጨለማ አይን ይላታል። ምን አይነት አይን? ወይም የግራ አይን፣ ይሄ የግራዋ ክፍል አይን ሔዋን ናት ይላል። ዓለም ሁሉ ግራ የተጋባባት፣ ዓለም ሁሉ ወደ ጨለማ የተጓዘባት፣ የድንግል ማርያም አይን ግን የቀኝ አይን ናት ይላል። ያልታወረች አይን፣ በብርሃን የተመላች አይን፣ ከብርሃን ክርስቶስ ጋር የተዋሃደ አይን ያላት እሷ ማናት? እሷ ማናት? ይሄ ደግሞ ያስገርማቸዋል። ቅድም የሔዋን አይኖች ምንን አዩ አልኳችሁ? የወንድሙን ደም ያፈሰሰውን ማንን አዩ? የማንን ደም ያፈሰሰውን? ነፍሰ ገዳዩን ቃየልን ሲያዩ፣ ድንግል ማርያም ደግሞ ለወገኖቹ ደሙን ያፈሰሰውን መድኃኔዓለምን አየች ማለት ነው። የተለያች
ያቺ አይን የጎሰቆለች ናትና በእውነት እንባል ባፈሰሱ አይኖቿ አማላጅ አድርጋ ሰኔ 21 ድንግል ማርያም ጸሎትን አቀረበች። በመቀጠል ደግሞ እንዲህ አለችው፣ ልጄ ወዳጄ ሆይ ምንም ሊቀርብም አይችል አንተ በሳሙ ከንፈሮቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ ብላ ቃሏን ከናፍሯን አንደበቷን አማላጅ አድርጋ በክርስቶስ ፊት አኖረች። አቤት የእመቤታችን ከናፍር! ከንፈሮችሽ አለ ሰሎሞን እንደ ቀይ ሐር ፈትል ናቸው ካለ በኋላ ንባብኪ አዳም ንግግርሽም ያማረ ነው ይላታል። ንግግርሽ ምንድነው? እንደውም ሰሎሞን ቀጥሎ መኃልየ 4:12 ላይ የማር ወለላ ከከናፍርሽ ይፈሳል አለ። የማር ወለላ ከምን ከከናፍርሽ ካለ በኋላ ሐሊብ ወማርም ታሕተ ልሳንኪ ከአንደበትሽ በታች ማርና ወተት አለ። ምን ማለቱ ነው? ማር ወተት ማለት አይደለም። በማር የተመሰለች ኦሪት፣ በወተት የተመሰለች ወንጌልን የሚናገር የማን አንደበት ነው? የድንግል ማርያም አንደበት ነው። ደስ አይልም? ከእባብ ጋራ የተነጋገረ አንደበት ነው። ሞት የገባበት አንደበት ነው። ጉስቁልና የገባበት አንደበት ነው። ጨለማ የገባበት አንደበት ነው። የድንግል ማርያም አንደበት ግን ከማጋ ተነጋገረ? ከቅዱስ ገብርኤል ጋራ። ክብር ይግባው አንደበቷ ለምስጋና የተከፈተ። አቤት ደግሞ ስትጠይቀው እኮ መልአኩን አይታችኋል? ሔዋን ጅል ናት፣ ሞኝ ናት። ምንም እንኳን አልተከራከረችም። ይሄን ብትበሉ አምላክ ትሆናላችሁ ሲል እንዴ ቅጠል በመብላት አምላክነት ከተገኘ ለምን አንተ በልታ አምላክ አትሆንም? መልስ ነበር አይደል? አይናችሁ ይከፈታል ሲል እውራንን ቢሉ መልስ ነበረ። በሞኝነት በጅልነት ከእባብ ጋራ የተነጋገረ ከንቱ ከንፈር ነበረ። እመቤታችን ግን አስተዋይ ናት። ተከራከረችው መልአኩን። እንደ ዘካርያስ በመጠራጠር እንደ ኒቆዲሞስ በመከራከር አይደለም። ብልህ ናት፣ አስተዋይ ናት። ትጸንሻለች ሲላት እፎኑ እንዴት ይሆናል አለች። አያችሁ ምን ያህል ድንግልናዋ እንደተጨነቀች። እንዴት እኔ ወንድ ሳላውቅ ዘንተ ትቤ ድንግል በእንተ ዘያርገው ውስተ ልባ ህሊና ጎለሜው እኔ አላደርገውም። መልአኩ ግን መለሰ ያንቺ ጽንስ እንደሌሎች አይደለም ብሎ ነገራት። መጨረሻ ለእግዚአብሔር የሚሳነው ነገር ልክ ስትል በሔዋን አፍ ሞት እንደገባ ይኩነኒ በከመ ትቤለኒ እንደ ቃልህ ይደረግልኝ በሚለው በድንግል ማርያም አንደበት ደግሞ ሕይወት ፈሰሰ፣ ሕይወት ገባ። ጨለማው በብርሃን፣ ሞቱ በሕይወት፣ ውድቀቱ በትንሣኤ ተተካ። የዓለም ታሪክ ተገለበጠ። ኦርቶዶክሳውያን የዓለም ታሪክ ተገለበጠ። ዛሬ ሴቶች ስለ አንደበት ሳነሳ አንድ ነገር ልንገራችሁ፣ የሚያስደስት ነገር። ሔዋን የዘጋችውን አፍ ይላል ያዕቆብ ዘስሩግ፣ ሔዋን በዝምታ የጠመጠመችውን የሴቶችን አፍ ድንግል ማርያም ግን ፈታችሁ ይላል። ምን ፈታችሁ? ሔዋን ከእባብ ጋራ በመነጋገሯ ሴቶች ሁሉ ወድቀው ነበረ። ከሞት መልእክተኛ ጋር ተነጋገሩ እንጂ ከሕይወት መልእክተኛ ጋር አልተነጋገሩም። የሞት ፍሬን በልታ ለባሏ አብልታ የውድቀት ምክንያት ገነትን የማጣት ምክንያት ስለሆነች ሔዋን አንሳ ነበረ። አንሳ ሴቶችንም አሳንሳ። የሰማችሁ ነው ሴቶች። ድንግል ማርያም ግን ያን ታሪክ ገለበጠችው። ያ የተዘጋው አፋችሁ ዛሬ እልልታን ያቀርባል፣ ምስጋናን ያቀርባል። ደስ ይላል። ደስ ይበላችሁ ሴቶች። ይኩነኒ በከመ ትቤለኒ እንደ ቃል ይሁንልኝ ይደረግልኝ የሚለው የሕይወት ቃሏ ነው የሴቶች አንደበት እንዲከፈት ያደረገው። የማን አንደበት? የማን አንደበት? እንደውም ኤፍሬም ሲያነጻጽር ምን ይላል መሰላችሁ? እመቤታችን ለሴቶች መመኪያ ሆነች፣ ለሁሉም ሴቶች አለ። ለምን? አንድ ሳይቀር። ሴቶች ሁለት ነገር ነው ሊሆኑ የሚችሉት፣ ወይ ድንግል ይሆናሉ ወይ እናት ይሆናሉ። ከዛ ውጭ ይወጣሉ እንዴ? ያ ሌላ ነውር ነው። ወይ ድንግል ናቸው ወይ እናቶች ናቸው። እሱ አለ ድንግል በመሆኗ ለደናግል ሴቶች ሁሉ መመኪያ ናት አለ። እናት በመሆኗ ደግሞ ለወለዱት እናቶች በሙሉ መመኪያ ናት አለ። እህቶቻችን፣ እናቶቻችን ሴቶች ድንግል ማርያም አንደበታችሁን በመክፈቷ የእናቶች ቀን የሴቶች ቀን ድንግል ማርያም የተወለደችበት ዕለት ብቻ ነው። ማርቼት አይደለም፣ ግንቦት አንድ ነው።
ደስ ይላል። ይሄ አንደበት ተከፈተ። ወገናችሁ አንሶ ነበረ፣ ጎስቁሎ ነበረ። ያጎሳቆለችውም እናታችን ሔዋን ናት። የድንግል ማርያም አፍ ግን ኤልሳቤጥ ጋር ሄደች። ምን አለች? ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴ በመድኃኒቴ በእግዚአብሔር ደስ ይላታል የሚል የምስጋና ጅረትን ያፈሰሰ የድንግል ማርያም አንደበት የተለየ ነው። የእመቤታችን አንደበት ለሌላም ይከፈታል። ልጄ ምን የላቸውም? ወይን የላቸውም። ታማልደን እመቤታችን አንደበቷ ሲከፈት ደስ ይላል። እና እኔ በእውነት በጣም የሚያስደንቀው ከድንግል ማርያም ጋር የተነጋገረው ያሬድ እንዲህ ይላል። ነጽሩ ሊተ ድንግል ህትምተ መዓዛ አፉሃ ይጼኑ ፍረተ። ያሬድ ይሄን ያለው እመቤታችንን አናግሮ ነው። ንጹህ እስትንፋሷን አሽትቶ ነው። ታድሎ ኤፍሬም ሶርያዊን እስቲ ያስቡት። ድንግል ማርያም ለተከታታይ 7 ቀናት እየመጣች እኮ ነው እየመጣች ወድሰኒ አንደበቷ እንዴት አደመጠው ጆሮ። አመስግነኝ እንዴት አመሰግንሻለሁ አንቺን። በከመ ለብዎ ከመንፈስ ቅዱስ ተናገር ባርክኒ ባርኪኝ። ባርኮ ይጀምራል። በአይኑ አይቷት ይሄ አንደበቷ ንግግሯን ሰምቶ ኤፍሬም አወደሳት። በሀገራችን ደግሞ ያሬድ እስቲ በሉት ቅዱስ ያሬድ ማይኪራ ላይ ሆኖ ጸዋቶ ዜማ ሲያስተምር ቅድስት ድንግል ቅዱስ ኤፍሬምን ከሶሪያ አባ ሕርያቆስን ከብህንሳ በአካለ ነፍስ አምጥታ ኤፍሬም አለች ውዳሴን ሕርያቆስ ቅዳሴን ለያሬድ ንገሩት። ቅዱስ ያሬድ በዜማው ሲያመሰግነኝ መስማት እፈልጋለሁ አለ። አቤቴን ቃል የሰሙ እንደ ኤልሳቤጥ የሆነ ጆሮ ነው ያሬድ ጆሮ እኮ። ስለተመለከታት ስላያት ስላነጋገራት ምን አለ መሰላችሁ? እምነ ፀሐይ ያቢ ብርሃና ብርሃኑ አለ ከፀሐይ ብርሃን ይበልጣል። አንቀጻ ድህኖ አልባቲ ሙስና ነውር ነቀፋ የሌለባት የድነት ደጃፍ ናት። በክብሮ በስብሐት ስርጉስና ውበቷ ደምግባቷ ያጌጠ የተሸለመ በክብር የተዋበ ነው። አማን በአማን መሶብ ዘመና እውነት በእውነት መናውን የያዘች መሶበ ወርቅ ናት። ነጽሩ ሊተ ድንግል ህትምተ መዓዛ አፏ ይጼኑ ፍረተ። የአፏ መዓዛ አለ እንደ ሽቱ የሚያውድ እንደምን የሚያውድ? ኧረ ድገሙት። እንደ ሽቱ የሚያውድ ድንግል ማርያምን እስቲ ተመልከቱልኝ አለ። ክብር ይግባው ይሄ አባት። ይዋት ይላል ደራሲው። ለዚህ ነው ሰላም ለቃልኪ ለአንደበትሽ ምስጋና ይገባል። እማስካለ ወይን ጦም ከሆነ ከወይን ይልቅ የሚጣፍጥ ህመምን ከሚያስረሳው ከናብልስ ደንጊያ ይልቅ ደስ የሚያሰኝ የማን አንደበት ይመስላችኋል? የማን አንደበት? አቤት እሷን ያነጋገሩ እንዴት ታድለዋል ባካችሁ። ታቤት ስንቱ መሰላችሁ ያነጋገራት። እነ ጎርጎርዮስ ዘኔዎ ቂሳርያ ዮሐንስን ይዛ መጣ ምስጢረ ሥላሴን አስተምረው ስትል ኤልሳቤጥ ገና ቃሏን ስትሰማ ጽንሱ በደስታ ምን ሆነ? የሔዋን ቃል እንኳን ጽንስ ሊያዘልል ሰውን ያሸብራል። የእመቤታችን አንደበት ጣፋጭ ቃሏ ግን እንኳን እኛን በማህፀን ያሉ ጽንሶችን ደስ ያሰኛል። ደስታ የተመላበት የደስታ መገኛ ሙሐዘ ፍስሐ ቅድስት ድንግል ክብር ይግባት እናታችን አንደበቷን አማላጅ አደረገች። አባ ጊዮርጊስም ቃሏን ሰምቷል። ኡራኤልን አስከትላ መጣ። የምትወዱት መልአክ ማን ነው? ኡራኤልን አስከትላ መጣ። ጽዋ ብርሃን ይዞ በል አጠጣው ለወዳጄ ጊዮርጊስ አለች። ለወዳጄ ጊዮርጊስ አጠጣው ኡራኤል አክብሩቴን መልአክ ወዳጃችሁ የምንወደው መልአክ ነው። ቀጥላ አንድ ምልጃ ታቀርባለች። ጠቅልለን እንጨርሰዋለን። ልጄ ወዳጄ ሆይ አለችና ካንተ ጋር በተነጋገረ አንደበቴ ካለች በኋላ ሱራፌል ኪሩቤል ድምፅህን ሰምተው ጸንተው መቆም የማይቻላቸው ጡማት ቃላትን በሰሙ ጆሮዎቼ ምን እማልድሃለሁ። አሁን የሚያስደስት ነገር እናወጣለን። ጆሮዎቼ ስለ ጆሮዋ ትንቢት የተናገረውን ዳዊትን እስቲ እናምጣው። በመዝሙር 44 ላይ ምን አለ? ቁጥር 45 ቁጥር 10 ላይ ስምዒ ወለቴ ወርኢ ወአጽሚ ዝነኪ ልጄ ሆይ ስሚ አድምጪ አለ። ምን በል ጆሮሽን ዘንበል አድርገሽ አድምጪ። እርሲ ዝበኪ ወቤተ አቡኪ ቤትሽን ወገንሽን ሁሉ የአባትሽን ቤት እርሺ። ንጉሥ ምንሽን ወዷል? ውበትሽን ወዷል። አቤት የእመቤታችን ጆሮ የማንን ነው ድምፅ የሚያደምጠው? የንጉሡን። የሔዋን ጆሮ ማንን አደመጠ? እባቡን
የሰይጣንን ሹክሹክታ አደመጠ። ድንግል ማርያም ግን ወለተ ዳዊት ዳዊት አባቷ ለወለተ ዳዊት ምን ይላታል? ገብርኤል ሚነግርሽን ብስራት በጆሮሽ ምን በለሽ አድምጪ፣ ዘንበል አድርገሽ አድምጪ። እባብ መርዛማ ዕቅዱን በሔዋን ጆሮ ተነፈሰ። ያ ለሰው ልጅ ምንን አመጣ? ሞትን አመጣ። በድንግል ማርያም ጆሮ ደግሞ ምን ፈሰሰ? ሕይወት ፈሰሰ። ታሪክ ተገለበጠ። ያ እባብ ያንሾካሹካል እዛ ጆሮ ላይ፣ እዚህ ደግሞ ገብርኤል ምን ያሰማል? ብስራትን ያሰማል። በዛ ጆሮ ሞት ይገባል፣ በዚህኛው ጆሮ ሕይወት ይገባል። በዛሽ ጆሮ ጉስቁልና ይገባል፣ በዚሽ ጆሮ ምሕረት ይፈሳል። በዛሽ ጆሮ ሞት፣ በዚሽ ጆሮ ሕይወት። ክብር ለጆሮዋ ጡማት ቃላትን ለሰሙ እኮ ነው በሕማሙ ለጂ። ከዛ ደግሞ እንደገና ወደ ባልሽ ተመለሽ። አቤት ፍዳ! በጣም ጻርጋር ነው ይሄን የሰማችው። ድንግል ማርያም ግን በጆሮዋ የሰማችው ጸጋን የተመላሽ ደስተኛይቱ ሆይ ደስ ይበልሽ። ማካንቺ ጋር ነው፣ ማካንቺ ጋር ነው። አዎ በርብቃ ሁለት ጆሮዋ ላይ እያውብር የወርቅ ጉትቻን ያጠለቀላት አይደል እንዴ? የአብርሃም መልእክተኛ እያውብር በይስሐቅ ጆሮዎች ላይ የወርቅ ጉትቻን ያጠለቀው የእግዚአብሔር አብ መልእክተኛ ቅዱስ ገብርኤል ደግሞ በቀኝም በግራም ጆሮዋ ጸጋን የተመላሽ ደስተኛይቱ ደስ ይበልሽ ከሴቶች ተለይተሽ ቡርክት ነሽ የሚል ወርቃማ ብስራቱን በጆሮዋ አፈሰሰ። ልጄ አዘንቢ ይላታል። ጆሮሽን ዝቅ አድርገሽ ስሚ። ይህ ብቻ አይደለም፣ ቅዱስ 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 የሚል ድምፅ ወዲያው ጆሮዋ ሰማ። ምኗ ውስጥ ይመስላችኋል? ማህፀኗ። ምኗ? ከማህፀኗ ምስጋና ፈሰሰ። አንገቷን ዘልሰለ። ምንድነው የምሰማው? አይታወቅም። የመላእክት ምስጋና ነው። ታውት እሱን በጣም በጣም የሚያስደንቀው ነገር አንድ ድምፅ ሰማ። ይህ ነገር ከሷ ጆሮ በቀር ሊሰማው የሚችል ማንም ጆሮ የለም። ምን የሚል? እማ የሚል። እስቲ በሉ ድገሙት እስቲ ባካችሁ። ማን ያለው? ማን ያለው? ከባዱ ነገር ይሄ ነው። እግዚአብሔር ወልድ በስጋ ተገልጦ እማ ብሎ ጠርቷል። እናቴ ብሎ ጠርቷል። ይህን የሰማ ጆሮ ምን ትለዋለህ? ቅዱስ ቄርሎስ ሉቃስን ሲተረጉም ምን አለ? ለእናቱ እየታዘዘ በየጥቂቱ በናዝሬት ገሊላ ማደጉን ሲተረጉም ዓለም የሚታዘዝለት ጌታ አለ ለእናቱ ታዘዘ ብሎ ሉቃስ ጻፈ አለ። እንዴት እንዳከበራት ተመልከት ካለ በኋላ ሁለት ነገርን ይጽፋል። እኔ ሳነበው እጅግ ነው የሚገርመው። ምን አለ መሰላችሁ? ጌታዬ ልጄ ትለው ነበር ይላል። ምኔና ምኔ? እንዴ ከባድ ነገር እኮ ነው። ጌታዬ እና ምኔ አምላኳ ስለሆነ ጌታዬ ትለዋለች ይላል። ልጇ ስለሆነ ልጄ፣ እሱ ደግሞ እናቴ ይላል። እግዚአብሔር እናቴ ብሎ ሲጠራ ሴቶችን ነው እኮ የሚመክራቸው። ስሙ ይላል። ለሴቶች የተሰጠ ስብከት ነው። ተለይቶ እንደ ዛሬ ተቀላቅሎ ድሮ ሁሉም በየእንትኑ ይሰብኩ ነበረ። እግዚአብሔር እናቴ ብሎ ተጣርቷል። እናቴ የሚል ድምፅን የሰማ ጆሮ ምን ትለዋለህ? ጌታዬ ልጄ። ተቃርኖ ነው የሚነበበው። ተቃርኖ በሷ ተቃራኒ ነገሮች ሁሉ ተዋህደው ሰላማዊ ሆነዋል። እስቲ አሁን ሴቶች ጠይቃችሁ እናት ሆና ድንግል ምትሆናለች፣ ድንግል ሆና ደግሞ እናት ምትሆናለች። አንዱ አንዱን ያጠፋል። ባላንጣ ነው። አንዱ ለአንዱ ተቃራኒ ነው። ኤፍሬም ምን ይላል? ይሄን ሲያስቀምጥ ዓለም ከተፈጠረ ጀምሮ እናት ሆና ድንግል ሆና እናት ምትሆን የለችም። የተፈጥሮ ሕግ ይከለክላታል። ድንግል ማርያም ግን ሁለቱን አስተባብራ ተገኝታ የተፈጥሮን ሕግ ደረመሰችው፣ በታተነችው። ክብር ይግባት። ተፈጥሮ በሷ ላይ አልሰራ። ለዚህ እኮ ነው ጌታዬ ልጄ ማለት እንዛ አመቱ እሞረሳ ያለው ማለት ነው። አገልጋዩ ስትሆን እናቱ ምንድን ነው ነገሩ? እኛ ሁላችን የማን አገልጋይ ነን? አረ መሞቴ የእግዚአብሔር እንጂ ወላጅ አይደለም። እሷ ግን ልጄ ማለት ስልጣን አላት። ልጄ ወዳጄ ማለት ስልጣን አላት። እስቲ ሌላ ልንገራችሁ የሚያስደንቅ እንደው እግረ መንገዴን ነው። እስቲ ወተት በሉ እስቲ ድገሙት። ከድንግልና ጋር ይኸው እናቶች እዚህ ያላችሁ ወለዳችሁ ልክ ስትወልዱ እግዚአብሔር ለዛ ሕፃን
ምግብ እንዲሆነው ከጡታችሁ ምን ያፈስ ይሰጣቸዋል? ወተትን ይሰጣል። ትልቅ ስጦታ እኮ ነው። ለደናግል ግን የለም። እናት እስክትሆኑ ድረስ አይሰጣችሁ። እሷ እኮ ድንግል ሆና ሳለች ወተት መገኘቱ አይገርማችሁ? ተውት ሌላውን ሴቶች፣ ይሄን ብቻ እያሰባችሁ ሂዱ። ለእናንተም ተውት ሌላውን እርሱት። ይሄን ብቻ እያሰባችሁ ኮንተምፕሌት እያረጋችሁ እያሰላሰላችሁ እስቲ ሂዱ። ኤፍሬም በአድናቆት ያለውን ግን ብለው ደስ ይለኛል። ግን አብራችሁን ካላችሁ ነው። ትስማማላችሁ? ፈጣሪዋ ነህና በሉ እስቲ። ድምጻችሁ ደስ አይልም። ፈጣሪዋ ነህና ለድንግል እናት ለጡቶቿ ወተትን ሰጠ። ልጇ ነህና ከሰጣት ወተት መልሰ ጠባ። አስተዋላችሁ ሴቶች? ፈጣሪዋ ስለሆንክ ለደናግል ወተት አይሰጥም አይደል? ፈጣሪዋ ስለሆንክ ወተትን ሰጣሃታ። ግን አለ ልጇ ስለሆንክ ደግሞ ከሰጣሃት ወተት መልሰ ምን አልክ? ጠባ። ድንግል ላንተ ለሁሉ መጋቢ የተውሶ ወይም የብድር ወተት ሰጠች። የምን ወተት? የዋሳት ማን ነው? አስቡት። የዋሳት ማን ነው? ያበደራት ማን ነው? የእሱ አይደለም። ማን ነው? ልጇ ነው። ሰማያትን በዘረጋው ቀኝ እጅ ጡቶቿን ጨበጥክ ይላል። አስቡት እስቲ። ቤተልሔም ሄዶ ሚልኮ ግሪቶ ትዝ ይላችኋል። ፍልስጤም ቋንቋ አይነሽ ብዙ ጊዜ ተጉዘዋል። ኢየሩሳሌም የወተቷ ሻላያችሁ ቤታችን ጌታን ስታጠባው አይታችኋል። ኢየሩሳሌም ሄዳችሁ ፍልስጤም፣ ቤተልሔም ጠብ ያለበት ቦታ ያ ነጭ የሆነ ዋሻ በረከቷ ይደረብን። ስለዚህ ይሄ ቃል የተለየ ቃል ነው። ናዘዛ ወይቤላ በቃሉ ጡም ቃሉ ያረጋጋት ይረክበኒ ሊተ እደወደም ርጉም በእንቲአየ ትብኪም እናቴ አታልቅሺ እኔ ሞት አያገኘኝም ይላታል በስደቷ። በቃሉ ያረጋጋት ጆሮዋ ሰሙ። ይህ ብቻ አይደለም፣ ቀራንዮ ላይ ደግሞ እኔና እናንተ ዮሐንስን ለምንመስል ሁሉ እነሆት እናት እነሆ ልጅሽ የሚለውን ታላቅ ቃል ከጌታዋ ሰሙ። ደስ ይበላችሁ። አቤት ደስ እናት አለን ማለት ነው። እናት አለን። እሷም ሰምታለች ከልጇ ልጆችሽ ናቸው ስላለ እኮ ነው የምትማልደው። ልጆቼ ማር ነው የምትለው እመቤታችን። ሁላችንም ታስምረን። አዎ 30 ቀጠለች። የመጨረሻው አቺ ናት። እቺን በ5 ደቂቃ ጨርሳለሁ። 33 ዓመት ከአውራጃ ወደ አውራጃ ካንተ ጋራ በተመላለሱ እግሮቼ። ይሄ መጨረሻ ነው። ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። በምኔ ከቤተልሔም እስከ ቀራንዮ ግብጽ በረሃ። አቤት እግሮቿ! የሔዋን እግሮችን ትንሽ አይተን እናብቅ። የሔዋን እግሮች ወደ ምንድን ነው የሮጡት? እስቲ በሞቴ ወደ ምን ሮጡ? ወደ ጸበለስ ሮጡ፣ ወደ ሞት ሮጡ። ደግሞ ፈሪ ናት ሔዋን። ፈሪ ጫካ ውስጥ ነው የሮጠችው ራቁቷን ስትሆን። ጸጋዋ ተገፏላ። ብርሃን ልብስ የላትም፣ እርቃኗን ነው ያለችው ጫካ ውስጥ ከእግዚአብሔር ለመሸሽ ከማለመሸሽ። የሔዋን እግሮች ወደ ጫካ ሲሸሹ የድንግል ማርያም እግሮች ግን በ3 ዓመቷ ወደ ቤተ መቅደስ ገሰገሱ። ክብር ለእግሮቿ፣ ወደ እግዚአብሔር እቅፍ። ይሄ እግር የተለየ እግር ነው። ወደ ቤተ መቅደስ የገሰገሰ እግር ነው። ወደ ዘመዷ ወደ ተራራማው ከተማ ወደ ይሁዳ ወደ ኤልሳቤጥ የገሰገሰ እግር ነው። ልጇን ለመውለድ ለዓለም ለመስጠት ወደ ቤተልሔም ወደ ከብቶች ስፍራ የገሰገሰ እግር ነው። በ40 ቀኑ ደግሞ ጌታን ታቅፋ ወዴት የገሰገሰ እግር ነው? ወደ ቤተ መቅደስ። ማንን አቅፋ? ኧረ በማንን አቅፋ? እንዘ ተሐቅፍዮ ለሕፃንኪ ጽዬ ጻዕዳ ወቀይ አመ ቤተ መቅደስ ቦይኪ በዕለተ ተአምሮ ንጽ ንይ ርግቤ ትናዝዝኒ ይምላ። ዛሬም ትመጣለቻ። ወንይ ሰናይቴ ምስለ ገብርኤል ፍሱ ወሚካኤል ከማኪ ርህሩ። ነጭም ቀይም አበባ የተባለ ማን ነው? ክርስቶስ ነው። ከኔ ጋር ናችሁ? እስቲ ወደዚህ ሊናችሁ። ነጭም ቀይም አበባ ማን ነው? እሱን ታቅፋ በንጽህና በተአምር ዕለት አለ ወደ ቤተ መቅደስ እንደገባሽ ዛሬም ርግቤ ያለ ከሐዘን ከለቅሶ ታረጋጊን ዘንድ ነይ። ድንግል ማርያም ትምጣ በእግሮቿ ገስግሳ። ስትመጣ ግን ብቻዋን አይደለም። ደስተኛውን ገብርኤል እንደሷ ርኅሩኅ የሆነውን ሚካኤልን ጽዋ የያዘውን ኡራኤልን አስከትላ ትምጣ እመቤታችን። እግሮቿ እንደዚህ ናቸው። ንግስት ሆና ዛሬ ገስግሳ ደግሞ ትመጣለች። ከድሆች ጋር ናት። አይገርም? ንግስት እኮ ናት።
ዛሬ ህሙማን ጋር ናት፣ የተጨነቁት ጋር ናት፣ የታሰሩት ጋር ናት። አቤት የእመቤታችን እግሮች! ፀሐይን ተጎናጽፋ ጨረቃን ጫማ ያደረገ እግሯ እኮ ነው በሾህ የደማው በእንቅፋት የደማው። እንዴት ይጨንቃል! ጨረቃን የተጎናጸፈ እግር ምን ወጋው? እሾህ ወጋው። ያንን ነው አማላጅ አድርጋ ያቀረበችው። ኢየሩሳሌም ስትሄዱ የመጨረሻ 14ቱ ፍኖተ መስቀል አይታችኋል አይደለ? ጌታና እናቱ የተገናኙበት። እስቲ ኢየሩሳሌም ሄደች ያውጣስት የለም እንዴ? እንደው ለመሄድ ያብቃችሁ ፍኖተ መስቀል ያ አሜን። ወደ አራተኛው አምስተኛው ፍኖተ መስቀል ጌታ መስቀሉን ተሸክሞ ዮሐንስ ነግሯት ሮጣ መታ እናትና ልጅ የተያዩበት ቦታ ነው። እስከ ቀራንዮ የገሰገሰ እግር ነውና እግሮቿን አማላጅ አድርጋ ያቀረበች ማናት? ድንግል ማርያም። ጌታም ደግሞ በእውነት የተናገረችውን ቃል ሰምቶ እምርልሻለሁ አለ። ደስ ይበላችሁ። እምርልሻለሁ ሰኔ 21። ስለዚህ ክርስቲያኖች የመጨረሻ ቃል አሁን እስቲ ጥያቄ ልጠይቃችሁ። እዚያ አጠገብ ያለሽ አንቺ አሁን እመቤታችን ስዕል ፊት ቆመሽ ምንድነው ብለሽ ምትጸልዩ? እመቤቴ ምን በይ? እሺ ጌታስ ጋር ሆነሽ እናቱን አማላጅ ስታደርጊ ምንድነው የምትይው? ታጎነብሻለሽ? በቃ ይሄ ድህነት ክፉ ነው። ድህነት ስልሽ የኢኮኖሚ አይደለም። እስቲ የሀብታምና የድሃ ልዩነት እስቲ መልስ ስጡኝ። በልብስ አንጻር ሀብታም ምን ልልበስ ነው የሚለው ወይስ የትኛውን ልልበስ? እሺ ድሃ ምን ልልበስ ነው የትኛውን ልልበስ? ጥሩ። ባለጸጋ ምን ልብላ ነው ወይስ የትኛውን ልብላ? እሺ ድሃ ምን ልብላ ነው ወይስ የትኛውን ልብላ? ልዩነት አለ አይደል? ፖቨርቲ ኢዝ ኤ ላክ ኦፍ ቾይስ ይባላል። ድህነት ምርጫ ማጣት ነው ይላል ድሮ ኤቲክስ መምህራችን መምህር ተሾመ። ድህነት ምርጫ ማጣት ነው። ታዲያ ምርጫ እኮ አላችሁ። አሁን ተክለ ሃይማኖት ኡራኤልን አማላጅ አድርገሽ እስቲ አቅርቢ። ኡራኤል ከምን አማልደኝ? እሺ ጌታን ደግሞ ስትጸልይ ስለ ኡራኤል ብለ ምን በለኝ? እመቤታችን ጋር ስትመጡ ግን ታሪኩ ሁሉ ይደበላለቃል። እሷን አማልጂን ብትሏት ከምንሽ ነው? ከልጅሽም ነው ከጌታሽም ነው? ከሁለቱም ነው። እሱን ስትለምኑት ስለምን ብለ በቃ ድሆሽ ማለት ይሄ ነው። ምንች ምለው ስለ እናቱ ብለ ማረን ጨመረ አታረጉም እንዴ? በእንተ ማህፀና ዘጾረከ እስቲ 9 ወር በሉ እስቲ። ከ5 ቀን ስለተሸከመ ማህፀኗ አንተን ስላዘለ ስለ ጀርባዋ አንተን ስላቀፈ ስለ ክንዷ አንተን ስላየ ስለ አይኗ ያንተን ድምጽ ስለሰማ ጆሮዋ ያንተን መዓዛ ስላሸተተ አፍንጫዋ አንተን ስለሰላመ ከናፍሯ አንተን ስላጠባ ስለ ጡቷ ካንተን ስላቀፈ ስለ እጇ ካንተ ጋራ ስለተመላለሰ እግሯ ከሷ ስለነሳኸው ነፍስ ስጋ አጥንት ጅማት ጠጉር ጥፍር ከመለኮትነት ጋራ አንድ ስላደረከው ብላችሁ አትለምኑትም? ይሄ ነውና ስለዚህ ኦርቶዶክሳውያን ደሃነን ሀብታም ነን። ኧረ እባካችሁ አይሰማም? ደሃነን እልል በሉ። ሀብታሞች ባለጸጋዎች ነንና የአምላክ እናት ጸጋዋ ረድኤቷ በረከቷ ይደረብን። ሰታ በተቀበለችው ቃል ኪዳን ለሀገራችን ለኢትዮጵያ ለሁላችንም ምህረትን ታሰጥ። ወስብሐት ለእግዚአብሔር።